ሰላም ሰላም ውድ ቤተሰቦቼ እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ከዚህ በፊት እንደምታስታውሱት የስምንተኛ ክፍል ጀነራል ሳይንስ ሚኒስትሪ ኤግዛም ክፍል 4 ወይም ደግሞ ፓርት 4 በባለፈው ጊዜ ለቅቄላችሁ ነበረ። ዛሬ ደግሞ እንግዲህ በክፍል 5 ተመልሼ መጥቻለሁ። ይህ ክፍል 5 እንግዲህ 4 ጥያቄዎችን ይይዛል። ከጥያቄ ቁጥር 15 እስከ 18 ድረስ ነው የሚይዘው ማለት ነው። ስለዚህ እንግዲህ ይህ ቪዲዮ የሚደርሳችሁ የማይመለከታችሁ ሰዎችም ልትሆኑ ትችላላችሁ። የማይመለከታችሁ ስላችሁ ከትምህርት ውጪ ከዚህ ግሬድ ውጪ ልትሆኑ ትችላላችሁ። ግን ሰብስክራይብ በማድረግ እንድትተባበሩኝ አሁንም እያሳሰብኩኝ ለልጆችም ሼር በማድረግ እንድትተባበሩኝ በትህትና አሳስባለሁ ማለት ነው። እኔም ሰብስክራይብ ለማድረግ ዩቲዩብ ሰርች ባሯ ላይ ሄዳችሁ እዚህ ጋር የጻፍኳትን ዮናስ ወንድሙ ዩዘር ኔም ዮናስ ወንድሙ ቻናል የሚለውን እዛች ላይ መጻፍ ነው ማለት ነው። ቺን መመልከት ነው። ቺን ስፔሊንግ እንዳትሳሳቱ በዚህ ቺን ጽፋችሁ ሰርች በማድረግ እየገባችሁ እንግዲህ ምን ሰብስክራይብ በማድረግ ማበረታታት ትችላላችሁ። እንግዲህ የባለፈው እውነት ለመናገር ከሆነ ክፍል 4 ላይ ልጆቹ ጋር አልደረሰ ይሁን አልታየም፣ ብዙም አልታየም። ስለዚህ በአሁኑ በደንብ እንዲታይ እንግዲህ ሼር በማድረግ ተባበሩኝ። አሁን በቀጥታ ወደ ጥያቄው እመጣለሁ። ጀነራል ሳይንስ ግሬድ 8 ሚኒስትሪ ኤግዛም 2016 ኦር 2024 ፓርት 5 ነው የሚሆነው ማለት ነው። ሶ question number 25 it says a chemical reaction of an acid with a base resulting with production of salt is said to be dash. The reaction between acid and base acid እና ቤዝ ምንድን ናቸው? first of all they are inorganic compounds ናቸው። አሲድ ማለት ውሃ ውስጥ ሲገቡ አሲዲክ ኦክሳይድ የሚባሉ ወይም ደግሞ ነን ሜታሊክ ኦክሳይዶቹ ውሃ ውስጥ ሲገቡ የሚፈጠር ነው። an acid is formed from non-metallic oxide and water. If non-metallic oxide are immersed in water they produce what? They produce an acid. አሲድን ፎርም ያደርጋሉ። ቤዝ ደግሞ ሜታሊክ ኦክሳይዶቹ ውሃ ውስጥ ሲገቡ ኢመርስድ ሲሆኑ ውሃ ውስጥ በሚገቡበት ጊዜ ቤዝን ፎርም ያደርጋሉ ማለት ነው። ወይም ደግሞ 8+ ሊበሬት ወይም ደግሞ ጊቭ አውት የሚያደርጉ ናቸው አሲዶች የሚባሉ ማለት ነው። OH ከሆነ ደግሞ ቤዞች ናቸው ማለት ነው። ስለዚህ አሁን የተጠየቅነው ምንድነው? ሪአክሽኑን so the reaction between acid and base ነው የተባለው። so እዚህ ጋር A decomposition reaction, B oxidation reaction, C acidification reaction, D neutralization reaction. Decomposition reaction ማለት the breaking down of a single compound into a simpler substance is known as decomposition reaction ይባላል። ለምሳሌ አሁን ሶዲየም ክሎራይድን ብሬክ ብታደርገው ወዴት ይቀየራል? ወደ ሶዲየም እና ወደ ሶዲየም አተም እና ወደ ክሎሪን አተም ብሬክ ይሆናል ማለት ነው። እንደዚህ አይነት ዲኮምፖዚሽን ሪአክሽን ይባላል። ኦክሲዴሽን ሪአክሽን ማለት ደግሞ ሲምፕሊ አዲንግ ኦፍ ኦክሲጅን ኦን a substance to produce what? metallic oxide or non metallic oxide ሊሆን ይችላል። ስለዚህ ያ ኦክሲዴሽን ሪአክሽን ይባላል። the reaction between a substance and oxygen is called oxidation reaction ይባላል። acidification reaction የምንለው ደግሞ simply making an አሲድ ማድረግ ማለት ነው። acidification አሲድ ማድረግ ማለት ነው። neutralization reaction is the reaction between base and acid ነው ማለት ነው። base and acid። ስለዚህ ምንድነው ይሄ neutralization reaction ማለት በቤዝ እና በአሲድ መካከል ሆኖ በቤዝ እና ቤዝ plus an acid to produce what? To produce salt plus water ይሄን ፕሮዲዩስ የሚያደርግ ከሆነ this type of reaction is known as neutralization reaction ይባላል። so the answer is going to be D ይሆናል ማለት ነው። D አንሰራችን ይሆናል ማለት ነው። question number 16 which one of the following is not ነው የሚለው is not which one of the following is not online the measures to be what taken if concentrated acid is spilled out to your skin
during experiment በምንሰራበት ጊዜ ይሄ ኮንሰንትሬትድ አሲድ ወይም ደግሞ በጣም ስትሮንግ አሲድ ማለት ነው። ባይ ዘ ዌይ ኮንሰንትሬትድ አሲድ ማለት ስትሮንግ አሲድ ነው። ስለዚህ ሰውነታችን ቆዳችንን በሚነካበት ሲነካ ቢፈናጠርብን ምን አይነት እርምጃ ነው የምንወስደው ነው። A, treating the affected part with weak acid is not ነው የሚለው ልብ በሉ። treating the affected part with weak acid በweak acid ትሪት ማድረግ ነው። B, washing the affected part with the plenty of water ብዙ ውሃ በመጠቀም affected የሆነ ቦታ ጠብ ያለ የነካን ቦታ ላይ በደንብ ማጠብ ነው። C, consulting a medical professionals for help እርዳታ መጠየቅ ባለሙያዎችን እርዳታ መጠየቅ ነው። D, treating the affected part with sodium carbonate solution ይሄም ሲም ትክክል ናቸው ማለት ትክክል ያልሆነው የትኛው ነው? treating the affected part with weak acid የሚለው በዊክ አሲድ ትሪት አይደረግም ማለት ነው። እነዚህ ሁሉ ሜዠርመንት ሊሆኑ ይችላሉ ማለት እነዚህ ሁሉ በጣም በብዙ ውሃ ያን ቦታ ማጠብ እንደገና ደግሞ አፌክትድ ፓርቱን በሶዲየም ካርቦኔት ሶሉሽን ትሪት ማድረግ በእነዚህ ትሪት ማድረግ እንችላለን except A ማለት ነው። ስለዚህ A cannot be an answer, cannot be measures to be taken ማለት ነው። ስለዚህ the answer is A ነው ማለት ነው። A ይሆናል ማለት ነው። question number 17 which one of the pair of oxides contain both metallic oxides ሁለቱም ሜታሊክ ኦክሳይድ የሆነ ማለት ነው። A magnesium oxide and carbon dioxide B ይህ ማለት magnesium oxide is metallic oxide, carbon dioxide is non-metallic oxide. okay. B sulfur dioxide and nitrogen dioxide both of them are non-metallic oxide ናቸው። C calcium oxide and aluminum oxide calcium oxide is metallic oxide ነው. aluminum oxide is also metallic oxide, so both of them are metallic oxide ናቸው። nitrogen dioxide and calcium oxide nitrogen dioxide is a non-metallic oxide and calcium oxide is a metallic oxide ስለዚህ ሁለቱም both metallic oxide የሆነው የያዘው የትኛው ኦክሳይድ አይነት ነው? ይሄኛው ካልሲየም ኦክሳይድ እና አልሙኒየም ኦክሳይድ የሚሉት ሁለቱ ሜታሊክ ኦክሳይዶች ናቸው ማለት ነው። so the answer is C ይሆናል ማለት ነው። the last question number 18 suppose you are preparing sulfur dioxide in the school laboratory by burning sulfur in oxygen-rich air and moist blue paper was used to test the nature of the resulting gas. Which one of the following would be observed? የትኛው ነው የምታዩት ነው በዚህ ጊዜ ማለት ነው። እናንተ ሰልፈር ዳይኦክሳይድ የሚባል ኮምፓውንድ ጋዝ ፎርም ለማድረግ ወይም ደግሞ ፕሮዲዩስ ለማድረግ ፈለጋችሁ ላብራቶሪ ውስጥ ስለዚህ በምን ታቃጥሉታላችሁ? you can burn it by oxygen, right? በኦክሲጅን በርን አረጋችሁት። ስለዚህ ይህን ምንድነው መጨረሻ ላይ የምታዩት ነው። ሞይስት ብሉ ፔፐር ውስጥ መርሰድ ብታደርጉ ምንድነው የምታዩት ነው። so A sulfur burns red flame አይደለም። sulfur dioxide is a basic oxide አይደለም። sulfur dioxide is rather than basic ከመሆኑ ይልቅ ምንድነው ማለት ነው acidic oxide ነው እንጂ basic oxide አይደለም። the litmus paper changes to green አይደለም፣ ወደ green አይቀየርም። non metallic oxides ውሃ ውስጥ ሲገቡ አሲድ ይሆናሉ። ስለዚህ አሲድ ማለት ደግሞ ምንን ብሉ ፔፐርን ወዴት ይቀይራል? ወደ ሬድ ነው የሚቀይረው ማለት ነው። so the litmus paper by the way እነዚህ ኢንዲኬተር የምንላቸው ምንድናቸው? ኢንዲኬተርስ are substance ናቸው that show what the color of substance የአንድን ሰብስታንስ ከለር የሚያሳይ ነው። ሊትመስ ፔፐር የምንለው ደግሞ ምንድነው? it just shows whether a substance or a solution is acidic
ሶሉሽን ኦር ቤዚክ ሶሉሽን መሆናቸውን የሚያሳየን ነው ሊትመስ ፔፐር የምንለው ማለት ነው። ስለዚህ አሲድ ውስጥ ስንከት አሲዱን ወዴት ይቀይራል? አሲዱን ወደ ብሉ ሊትመስ ፔፐሩን አሲድ ውስጥ ስንከት ወደ ሬድ ይቀይራል። ሬድ ሊትመስ ፔፐሩን ቤዝ ውስጥ ስንከት ደግሞ ወደ ብሉ ይቀይራል ማለት ነው። ይሄ ነው መቀየር ነው፣ ከለሮችን ቼንጅ ማድረግ ነው ይሄ ሊትመስ ፔፐር ማለት ነው። ሶ the answer is D ይሆናል ማለት ነው። D is going to be the answer. So this is the answer. ስለዚህ እንደወደዳችሁት እንግዲህ ተስፋ አደርጋለሁ። በጣም ይጠቅማችኋል ብዬ አስባለሁ። ይሄ እንግዲህ የአምና የ2016 ሚኒስትር የተፈተኑትን ጥያቄዎች ነው እየሰራሁ ያለሁትና ገና ብዙ ጥያቄዎች ይቀራሉ። እንግዲህ ገና 18 ላይ ነው ያለሁት። ስለዚህ ወደ 42 ጥያቄዎች ይቀራሉ ማለት ነው። ያው በደንብ በአብዝቼ እንዳልሰጣችሁ ያው እዚህ ቦርዷ ትንሽ ስለሆነች ማለት ነው ስለማይበቃ ረጃጅሞች ስለሆኑ ለዛ ነው እንደዚህ ማሳንሰው ማለት ነው ጥያቄዎችን። ስለዚህ በድጋሚ እንግዲህ ላሳስባችሁ የምፈልገው ምንድነው እዚህ ጋር ዮናስ ወንድሙ ቻናል ይላል። እቺን ዩዘር ኔምን በመጠቀም እንግዲህ ዩቲዩብ ሰርች ባሩ ላይ በመግባት ሰርች በማድረግ በማግኘት ሰብስክራይብ እንድታደርጉኝ አሁንም በትህትና አሳስባለሁ ማለት ነው። ስላዳመጣችሁን ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች።